ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አበይት መረጃዎችን እናሰማችኋለን። ግርማ ካሳ፣ ጄኔራል ተፈራና አስረስ ማረ የሰጡትን አስተያየት አስመልክቶ ፋኖ በሁሉ መስፈርት ትልቅ ወታደራዊ ብቃት ያለው እንደሆነ ነው ያስረዱት ሲል ገለጸ። የኤርትራ ህዝብም የትግራይ ህዝብም የፋኖ ጠላት አይደሉም፣ ፋኖ የህዝብ ጠላት የለውም ያለ ሲሆን አስረስ በሚዲያ ወጥቶ ማንኛውንም አስተያየት መስጠት ይገባው ነበር ወይ በሚል ጉዳይ ላይ ማብራሪያ ሰጥቷል። የምናስደምጣችሁ ይሆናል። በፋና ሚዲያ ኮርፖሬሽን ላለፉት 18 ዓመታት በተለያየ የቴክኒክና የአይሲቲ ዘርፎች ሲያገለግሉ የነበሩት አንጋፋው ባለሙያ አቶ ሳምሶን ከበደ ወልደ ኢየሱስ በስራ ቦታቸው በገጠማቸው አድሏዊ አሰራርና የተካረረ የብሔር ፖለቲካ ምክንያት ከሀገር መሰደዳቸው ተሰማ። ይህም በስርዓት ውስጥ ያሉ ችግሮች ጋዜጠኞችን ብቻ ሳይሆን ከጀርባ የሚሰሩ የድጋፍ ባለሙያዎችንም ዋጋ እያስከፈሉ መሆኑን ያመላክታል ተብሏል። ተጨማሪ አለን። በወንዶ ገነት ከተማ ውስጥ ሴቶችን በማጥቃት ልብሳቸውን በምላጭ በመቅደድና በማውለቅ ወንጀል የተጠረጠሩ ወደ 16 የሚጠጉ ግለሰቦች በቁጥጥር ስር መዋላቸው ተሰማ። እነዚህ ግለሰቦች ሴት ሱሪ እንዳትለብስ በሽማግሌዎች ተወስኗል በሚል ሽፋን ሴት እህቶችን በነጻነት የመንቀሳቀስ መብታቸውን ለመጣስ ሙከራ ያደረጉ ናቸው ተብሏል። ሌላኛው መረጃችን ነው። በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ አረርቲ ከተማ አረርቲ ቅድስት ማርያም ቤተክርስቲያን በተከሰተው የግንባታ እንጨት ርብራብ መደርመስ አደጋ የሟቾች ቁጥር 35 መድረሱ ተሰማ። ከሟቾች ውስጥ ህፃናት፣ አረጋውያን፣ ወጣቶች የሚገኙ ሲሆን ሁሉንም የእድሜ እርከን ያጠቃለለ ነው ተብሏል። ሙሉ መረጃውን የምናሰማችሁ ይሆናል። ኢትዮጵያ ለኬንያ 83 በመቶ የሚሆነውን የኤሌክትሪክ ኃይል በማቅረብ ቀዳሚ የኃይል ምንጭ መሆኗ ተገለጸ። ይህም ሀገሪቷ በዓመት $10 ሚሊዮን እንድትቆጥብ እንዳስቻላትና ከኃይል መቆራረጥ እንደታደጋት ተገልጿል። ዝርዝሩን አጠናክረናል። ክሊዮፓትራ የሚል ስያሜ የተሰጠው የሞባይል ባንኪንግ ላይ ያነጣጠረ አዲስ የአንድሮይድ ቫይረስ መከሰቱ ተነገረ። ይህ ቫይረስ በአውሮፓ የፋይናንስ ተቋማት ላይ ባነጣጠሩ መጠነ ሰፊ ዘመቻዎች ውስጥ ጥቅም ላይ እንደዋለ ተገልጿል። ተጨማሪ አዘጋጅተናል። የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ወቅታዊና አዳዲስ ታማኝ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር መረጃዎቻችን እናልፋለን። የአማራ ፋኖ ብሔራዊ ኃይል የሐዘን መግለጫ ሰጠ። በሸዋ ክፍለ ሀገር ምንጃር ሸንኮራ ወረዳ ሀረርቲ ከተማ መስከረም 21 ቀን 2018 በማርያም ቤተክርስቲያን ምዕመናን ላይ የደረሰው ድንገተኛ አደጋ ጥልቅ ሐዘን ውስጥ እንደከተተው ገልጿል። መስከረም 21 ቀን 2018 በሸዋ ምንጃር ሸንኮራ ወረዳ ሀረርቲ ከተማ ማርያም ቤተክርስቲያን ዓመታዊ ክብረ በዓል እያከበሩ ባሉ ምዕመናን ላይ ለግንባታ አገልግሎት የዋለው የእንጨት ርብራብ ተደርምሶ የ36 ምዕመናን ህልፈተ ህይወት ከ200 በላይ ደግሞ የአካል ጉዳት በደረሰባቸው አደጋ የተሰማውን ልባዊ ሐዘን ገልጿል። የአማራ ፋኖ ብሔራዊ ኃይል በደረሰው የህይወት መጥፋትና የአካል ጉዳት ከልብ ማዘኑን የገለጸ ሲሆን በአረርቲ ከተማ ማርያም ቤተክርስቲያን በአደጋው ለተጎዱ ለመላው የኦርቶዶክስ እምነት ተከታዮችና ለምዕመናን ቤተሰቦች መጽናናትን ተመኝቷል። በተያያዘ መረጃ የአረርቲ ከተማ ከንቲባ ሆስፒታል ላይ ታጥበውና ተገንዘው የወጡ 20 አደጋ ከደረሰበት ቦታ በቀጥታ ወደ ቤታቸው የተወሰዱ ደግሞ 15 በአጠቃላይ 35 ሰዎች እንደሞቱ ገልጿል። በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ አረርቲ ከተማ አረርቲ ቅድስት ማርያም ቤተክርስቲያን በተከሰተው የግንባታ እንጨት ርብራብ መደርመስ አደጋ የሟቾች ቁጥር 35 መድረሱን የከተማው ከንቲባ ገልጸዋል። በአደጋው የሟቾች ቁጥር ትክክለኛ ቁጥር ስንት እንደደረሰ የገለጹት የከተማዋ ከንቲባ አቶ ተሻለ ጥላው ሆስፒታል ላይ ታጥበውና ተገንዘው የወጡ 20 አደጋ ከደረሰበት ቦታ ቀጥታ ወደ ቤታቸው የተወሰዱ ከ15 በላይ ይሆናሉ። በአጠቃላይ ወደ 35 ሰዎች ናቸው የሞቱት ብለዋል። ከሟቾች ውስጥ ህጻናት፣ አረጋውያን፣ ወጣቶች በአጠቃላይ ሁሉንም የእድሜ እርከን ያጠቃለለ ነው ሲሉም ተናግረዋል። እንጨቱ መሸከም ከሚገባው አቅም በላይ ስለተሸከመ ወደ 200 ህዝብ እንደያዘ ነው መሬት ላይ በሙሉ የተዘረገፈው ያሉት ከንቲባው እንጨቱ በመውደቁ ምክንያት ከ35 ያላነሰ ህዝብ በሞት አጥተናል ብለዋል። ከ40 በላይ ሰዎች በጣም በከፍተኛ ሁኔታ ተጎድተው በሪፈር ደረጃ አዳማና አዲስ አበባ ተልከዋል። መካከለኛ ጉዳት የደረሰባቸው ከመቶ የማያንሱ ሰዎች ወደ ቤታቸው እየተሸኙ አሉ ያሉት በሆስፒታል እየተረዱ ያሉ ከ40 በላይ የማህበረሰብ ክፍሎች ናቸው ያሉት አቶ ተሻለም ዕለቱ ከተማው ላይ መጥፎ ጥላ የጣለ ዕለት ነው። ሁሉንም አሳዝኗል። ነገር ግን ማህበረሰቡ ተረባርቦ መዳን የሚችሉትን እንጨት አንስቶ አድኗል ብለዋል። በህይወት የታጡትን ማህበረሰቡ አስክሬናቸውን በክብር ወደ የቤታቸው ማድረሱን ገልጸው ነገ የሁሉም ሟቾች ስርዓተ ቀብር ይካሄዳል ሲሉም አክለው ጠቁመዋል። ዛሬ ቅድስት ማርያም በዓል የሚከበርበት ዕለት ነው። ዓመታዊ ክብረ በዓሉን ለማክበር በርከት ያለ ህዝብ ነው በቤተክርስቲያን የተገኘው። መገኘቱ ብቻ ሳይሆን በጣም ትልቅ ቤተክርስቲያን እየተሰራ ስለሆነ የደረሰበትን ለመጎብኘት ጭምር ነው ማህበረሰቡ ተሰባስቦ እየተገኘው ብለዋል። በውስጠኛው የህንፃ ክፍል ላይ የስዕል ስራ ስለተሰራ እሱ ለመጎብኘት ነው የእንጨት ርብራቡ ላይ ህዝቡ የወጣው። በአማካይ ከ200 በላይ ህዝብ ነው የእንጨት ርብራቡ ላይ የወጣው ብለዋል። 20 ሰዎች በቅደም ተከተል እንዲወጡ ቢደረግ ይህ አደጋ አይከሰትም ነበር ያሉት አቶ ተሾመም ከዚህ በኋላም አንድ አደጋ ከመከሰቱ በፊት ጥንቃቄ መደረግ አለበት ሲሉ አጽንኦት ሰጥተው አሳስበዋል።
የከተማ አስተዳደሩ በወንዶ ገነት ሴቶችን ሲያጠቁ የነበሩ 16 ወሮበሎች በቁጥጥር ስር ውለዋል ሲል ገለጸ። በወንዶ ገነት ከተማ ውስጥ ሴቶችን በማጥቃት ልብሳቸውን በምላጭ በመቅደድና በማውለቅ ወንጀል የተጠረጠሩ ወደ 16 የሚጠጉ ግለሰቦች በቁጥጥር ስር መዋላቸው የከተማው መስተዳደር አስታወቀ። የከተማው አስተዳደር ባወጣው መግለጫ መሰረት እነዚህ ግለሰቦች ሴት ሱሪ እንዳትለብስ በሽማግሌዎች ተወስኗል በሚል ሽፋን ሴት እህቶችን በነጻነት የመንቀሳቀስ መብታቸውን ለመጣስ ሙከራ አድርገዋል ብሏል። አስተዳደሩ ይህንን እኩይ ተግባር ለመፈጸም የሞከሩት የከተማውን ለውጥ የማይፈልጉ አካላት ናቸው ብሏል። በተለይም ትናንት መስከረም 20 ቀን 2018 ሁከት ለመፍጠር በማቀድ የቀን ሰራተኞችን ለመጠቀም መሞከራቸውን አመላክቷል። በዚህ ሙከራ ወቅት የመንግስትና ሰላም ወዳድ ህዝባችን ባደረጉት ርብርብ ሴት እህቶቻችንን የማጥቃት እቅዱ ሳይሳካ በፍጥነት ሊከሽፍ መቻሉን መስተዳድሩ ገልጿል። የከተማ አስተዳደሩ በዚህ ድርጊት ላይ ተሳትፈዋል የተባሉትን ግለሰቦች በህግ ጥላ ስር አውሎ የምርመራ ስራውን አጠናክሮ መቀጠሉን ይፋ አድርጓል። የከተማ አስተዳደሩ የተፈጠረውን ክስተት በጥብቅ እንደሚወግዝ አስታውቋል። ወንዶ ገነት የንግድ እንቅስቃሴ በስፋት የሚካሄድበት በመሆኑ ከክስተቱ በኋላ በደቂቃዎች ውስጥ ወደ ወትሮ ሰላማዊና የተረጋጋ እንቅስቃሴ ተመልሷል። መስተዳድሩ በቀጣይ የዚህ ጉዳይ መነሻ በምርመራ በማጣራት የእርምት እርምጃ እንደሚወስድና ጥብቅ ክትትል እንደሚያደርግ አሳውቋል። መረጃው የወንዶ ገነት ከተማ አስተዳደር ነው። በፋና ሚዲያ ኮርፖሬሽን ላለፉት 18 ዓመታት በተለያየ የቴክኒክና የአይሲቲ ዘርፎች ሲያገለግሉ የነበሩት አንጋፋው ባለሙያ አቶ ሳምሶን ከበደ ወልደ ኢየሱስ ከሀገር መሰደዳቸው ተሰምቷል። ዘሀበሻ ምንጮቼ ገልጸውልኛል እንዳለው አቶ ሳምሶን ሀገራቸውን ጥለው እንዲወጡ ያስገደዳቸው ዋነኛ ምክንያት በስራ ቦታቸው የገጠማቸው አድሏዊ አሰራርና የተካረረ የብሔር ፖለቲካ ነው። ይህ ክስተት የግለሰቡን ታሪክ ከመሆን ባለፈ በኢትዮጵያ የሚዲያ ተቋማት ውስጥ ስላለው ውስብስብ ጫናና የባለሙያዎች እንግልት ማሳያ ሆኖ ተወስዷል። አቶ ሳምሶን ከበደ ለ18 ዓመታት በቆዩበት ፋና ሚዲያ ኮርፖሬሽን ውስጥ በይዘት ዝግጅት ላይ በቀጥታ ባይሳተፉም የተቋሙ የቴክኖሎጂ አቅም እንዲገነባና ስርጭቱ እንዳይቋረጥ ቁልፍ ሚና ሲጫወቱ የነበሩ ባለሙያ ናቸው። የእሳቸው መሰደድ ተቋሙ አንድ ልምድ ያለው የረጅም ጊዜ ሰራተኛ ማጣቱን ብቻ ሳይሆን በስርዓቱ ውስጥ ያሉ ችግሮች ጋዜጠኞችን ብቻ ሳይሆን ከጀርባ የሚሰሩ የድጋፍ ባለሙያዎችንም ዋጋ እያስከፈሉ መሆኑን ያመለክታል። የአቶ ሳምሶን ስደት በኢትዮጵያ የሚዲያ ኢንዱስትሪ ውስጥ እየታየ ካለው የባለሙያዎች ፍልሰት አንጻር ሲታይ ትልቅ ትርጉም አለው። በቅርብ ዓመታት በርካታ ጋዜጠኞችና የሚዲያ ባለሙያዎች በመንግስት የሚደርስባቸውን እስር፣ ክስና ማስፈራሪያ በመሸሽ ሀገራቸውን ጥለው ተሰደዋል። በተጨማሪም በተቋማት ውስጥ ያሉ የውስጥ አስተዳደራዊ በደሎች፣ መድሎና የብሔር ፖለቲካም ባለሙያዎችን ለስደት እየዳረጉ መሆኑ አመላካች ነው። ይህ የሚያሳየው የሚዲያ ነጻነት ስጋቱ ውጫዊ ብቻ ሳይሆን በተቋማት ውስጥ የሚፈጠር ጤናማ ያልሆነ የስራ አካባቢም ጭምር መሆኑ ነው። የመረጃው ምንጮች የአቶ ሳምሶን ስደት መንስኤ በስራ ቦታቸው የነበረ አድሏዊ አሰራርና የተካረረ የብሔር ፖለቲካ መሆኑን ቢገልጹም የተሰዳጁን ባለሙያ አስተያየት ለማካተት የተደረገው ሙከራ እንዳልተሳካ ተገልጿል። ይህም ጉዳዩን በተመለከተ በርካታ ጥያቄዎችን ያስነሳል። በአቶ ሳምሶን ላይ የደረሰው መድሎ ምን አይነት ነበር? በፋና ኮርፖሬሽን ውስጥ የብሔር ፖለቲካ ምን ያህል ተንሰራፍቷል? ሌሎች ባለሙያዎችስ በተመሳሳይ ጫና ውስጥ ይገኛሉን? እነዚህ ጥያቄዎች የአቶ ሳምሶንን የግል ታሪክ ወደ ሰፊ ተቋማዊና ሀገራዊ ጥያቄ ያሸጋግሩታል። አስተያየት ሰጪዎች እንደሚሉት የአንድ አንጋፋ የሚዲያ ቴክኒክ ባለሙያ መሰደድ በኢትዮጵያ ውስጥ ያሉ ጋዜጠኞችና የሚዲያ ባለሙያዎች የሚገኙበትን ውስብስብና አስቸጋሪ ሁኔታ በድጋሚ የሚያስታውስ ክስተት ነው። ችግሩ ከመንግስት ጫና ባለፈ በተቋማት ውስጥ ያሉ አስተዳደራዊ በደሎች ላይም ትኩረት እንዲደረግ ያስገድዳል። የሚሰጡ አስተያየቶች የድርጅቱን አቋም የሚያንጸባርቁ መሆን ስላለባቸው ጥንቃቄ ያስፈልጋቸዋል ሲል ግርማ ካሳ ተናገረ። ግርማ ካሳ ይህንን ያለው ጀነራል ተፈራና አስረስ ማሬ የሰጡትን አስተያየት አስመልክቶ በማህበራዊ ትስስር ገጹ ላይ ባሰፈረው መልእክት ነው። አገዛዙ የወሎ ዘመቻን ተከትሎ ወያኔና ሻቢያ ናቸው የወጉኝ ብሎ ፋኖችን ደግሞ የወያኔና የሻቢያ ተላላኪ አድርጎ ነው ያቀረበው። ጀነራል ተፈራ ማሞም ጠበቃ አስረስም ሁለቱም የአፋባሃ ጠቅላይ ኮማንድ አባሎች በጥሩ ሁኔታ ነው የአገዛዙን ውሸት ውድቅ ያደረጉት ያለ ሲሆን ፋኖ በሁሉም መስፈርት ትልቅ ወታደራዊ ብቃት ያለው እንደሆነ ነው ያስረዱት ሲል ገልጿል። ጀነራል ተፈራ አገዛዙ በትግራይና ከኤርትራ ጋር ጦርነት ለማድረግ እያሰበ እንደሆነ ጠቁሞ ፋኖ የዚህ ጦርነት አካል እንደማይሆን፣ ይህ ጦርነት የሀገርን ጥቅም የማያስጠብቅ እንደሆነ ማስረዳታቸውን ገልጾ አገዛዙ የትግራይን ሆነ የኤርትራን ህዝብ ለመውጋት ቢንቀሳቀስ ፋኖ በሚቆጣጠራቸው ቦታ ማለፍ እንደማይችል ተናግሯል ብሏል። የትግራይና የኤርትራን ህዝብ እንዲወጋ አንፈቅድለትም ማለታቸውንም አንስቷል። ይህ የጀነራሉ አባባል ምን ችግር እንዳለበት አላውቅም ያለ ሲሆን የኤርትራ ህዝብም የትግራይ ህዝብም የፋኖ ጠላት አይደሉም፣ ፋኖ የህዝብ ጠላት የለውም ሲል አክሏል። ሆኖም ጀነራሉ የአማራ ፋኖ ብሔራዊ ኃይል ቃል አቀባይ እንዳለመሆናቸው ሚዲያ ላይ ወጥተው አስተያየት መስጠታቸውን እንዳልወደደውም አልሸሸገም። ያውም የአማራ ፋኖ ብሔራዊ ኃይል ላይ ርካሽ ዘመቻ ሲያደርጉ ከነበሩት ካላቸው ከነ አንሙት አብርሃም ጋር መሆኑን እንዳልወደደውና ይህም ትክክል እንዳልሆነ ገልጿል። ሁሉም በሙያውና በተሰጠው ኃላፊነት ቢሰራ ጥሩ ነው። የአማራ ፋኖ ብሔራዊ ኃይልን አቋም የሚገልጹ ለዚያ የተመደቡ ቃል አቀባዮች አሉ። ድርጅታዊ አሰራር መከተል ቢቻል ጥሩ ነው በማለት አስፈላጊም ከሆነ ድርጅቱ ካመነበት የእርሳቸው ወጥቶ መናገር ጥቅም ካለው በህዝብ ግንኙነት በኩል ነው ሁሉ ነገር ማለቅ ያለበት። የሚዲያ ሰዎችም አፋባሃን በተመለከተ ጥያቄ ካላቸው ቃል አቀባዮች ጋር ነው መጀመሪያ መሄድ ያለባቸው። ዘለው የፈለጉትን አመራር እንዲያናገሩ ከተደረገ ችግር
ችግር ነው የሚፈጠረው የሚል መልእክት አስፍሯል። ጀነራል ተፈራ ማሞን በተመለከተ ጠበቃ አስረስ ማረን አስመልክተውም በመልእክቱ ፋኖ ከወያኔም ከሻቢያ የሚያገኘው ድጋፍ እንደሌለ ገልጾ ወደፊት ሊደግፉን ፈቃደኛ ከሆኑ የእነሱን ድጋፍ ብንቀበለስ ምን ችግር አለው የሚል አስተያየት ነው የሰጠው ያለ ሲሆን የኤርትራ መንግስትን ድጋፍ ማግኘቱ ላይ ችግር የለብኝም። ወያኖችም ቢሆኑ አንዳንድ ብደቶቻቸውን ወደ ጎን አድርገው ራያ ጠለምትና ወልቃይት የወሎና የጎንደር አካል እንደሆነም ነው እነሱ ቀደም ሲል የዘረጉት የዘር ቆሻሻ ስርዓተ መንግስት አማራውን ብቻ ሳይሆን የትግራይ ህዝብንም ለስቃይና ለመከራ እየዳረገ እንደሆነ አውቀውና ተረድተው የስርዓተ መንግስት መቀየር አለበት ወደሚል አቋም ከመጡ የፋኖን አቋም በመርህ ደረጃ ያዙ ማለት ስለሆነ ከእነሱም ጋር የማይሰራበት ምንም ምክንያት የለም ሲል አረጋግጧል። ሆኖም ግን አንድም ህወሓቶች አሁን ባላቸው ቁመናና አቋም ከብልጽግና ጋር በምንም የማይለዩ ናቸው የሚልና ሲቀጥልም ህወሓቶች ለፋኖ ትግል ሊሰጡትም ሊያበረክቱትም የሚችሉት ምንም ነገር በአሁኑ ጊዜ የላቸውም በማለት ራሳቸውም ትልቅ ክፍፍልና ትርምስ ውስጥ ነው ያሉት። ፋኖ ከህወሓት ምንም የሚያገኘው ነገር የለም። ስለዚህ ፋኖ ከህወሓት ጋር አሁን ባለው ሁኔታ ሊሰራ ሊነጋገር ወዘተ አይችልም ሲል ገልጿል። ግርማ ካሳ በዚህ መልእክቱ አስረስ የተናገረውን ወደ ጎን በመተው በሚዲያ ወጥቶ ማንኛውንም አስተያየት መስጠት ይገባው ነበር ወይ በሚል ጉዳይ ላይ የሚከተለውን ብሏል። በዚህ ጉዳይ ላይ ለጀነራል ተፈራ የተናገረው ለጠበቃ አስረስም እንደሚሰራ ገልጿል። ለአማራ ፋኖ ብሔራዊ ኃይል ጠቅላይ ኮማንድ አመራርነቱ አፋብኃን በተመለከተ ሚዲያዎች ጥያቄ ካላቸው ወደ ቃል አቀባዮች መምራት ነው የሚያስፈልገው። አስረስ ከቃል አቀባዮች ጋር ተነጋግሮና ተቀናጅቶ ቃለ መጠይቆችን ቢሰጥ ምንም ችግር የለውም። እንደዚያም አድርጎ ሊሆን ይችላል። ሆኖም ድርጅታዊ አሰራር መጠበቅ አለበት የሚል እምነት አለኝ ካለ በኋላ አንደኛ ሁሉም አመራር እንደፈለገ ወጥቶ አስተያየት የሚሰጥ ከሆነ ችግር ነው። ሁለተኛ የሚሰጡ አስተያየቶችን የድርጅቱን አቋም የሚያንጸባርቁ መሆን ስላለባቸው ጥንቃቄ ያስፈልጋቸዋል ሲል ግርማ ካሳ ጀነራል ተፈራና አስረስ ማረ የሰጡትን አስተያየት አስመልክቶ በማህበራዊ ትስስር ገጹ መልእክቱን አጋርቷል። የሞባይል ባንኪንግ ላይ ያነጣጠረ አዲስ የአንድሮይድ ቫይረስ መከሰቱ ተነገረ። ክሊዮፓትራ የሚል ስያሜ የተሰጠው የሞባይል ባንኪንግ ላይ ያነጣጠረ አዲስ የአንድሮይድ ቫይረስ መከሰቱን የሳይበር ደህንነት ስጋቶች ላይ የሚሰራው ክሌፊክስ ቡድን አስታወቀ። የዚህ ቫይረስ መከሰት በሞባይል ባንኪንግ ስጋት እድገት ውስጥ ከፍተኛ የሚባል ለውጦች እየተከሰቱ መሆናቸውን ማሳያ ተደርጎ ተወስዷል። በክሌፊክስ ቡድን አማካኝነት በነሐሴ ወር መጨረሻ የተለየው ይህ ቫይረስ በአውሮፓ የፋይናንስ ተቋማት ላይ ባነጣጠሩ መጠነ ሰፊ ዘመቻዎች ውስጥ ጥቅም ላይ እንደዋለ ተገልጿል። ክሊዮፓትራ የተራቀቀ የባንክ ትሮጃን ቫይረስ የመረጃ መንታፊዎች በርቀት ሆነው የተደበቀ ምናባዊ ኔትወርክ ስርዓትን በመጠቀም ለጥቃት ሰለባ የሆኑ መሳሪያዎችን መቆጣጠር የሚያስችላቸው መሆኑ ተነግሯል። የአጥፊ ሶፍትዌር ከገሃዱ ዓለም የማጭበርበር ሙከራዎች ጋር ቁርኝት የፈጠረ ሲሆን ለጥቃት ኢላማ የተደረጉ አካላት መሳሪያዎቻቸውን ቻርጅ ሲያደርጉ እንዲሁም ብዙም ክትትል አይደረግበትም ብለው በሚያስቡት ምሽት ላይ ጥቃቶችን በጥንቃቄ እንደሚሰነዝሩ ታውቋል። የደህንነት ባለሙያዎች ቫይረሱ ለወደፊት የዘርፉ ስጋቶች ማሳያ ሆኖ ሊያገለግል እንደሚችል ያስጠነቀቁ ሲሆን ይህም የፋይናንስ ተቋማት ላይ ያለውን የስጋት ደረጃ ከፍ እንደሚያደርገው ጠቁመዋል። የቫይረሱ መከሰት ለፋይናንሻል ተቋማትና ጸረ ማጭበርበር ቡድኖች ከስታቲክ ትንታኔ በላይ የሆኑ ስራዎችን እንደሚጠበቅባቸው ያሳየና በመጠቀሚያ መሳሪያዎች ላይ የሚከሰቱ የባህሪ ለውጦች ላይ ክትትል ማድረግ እንዲሁም የስጋት ማሳወቂያ መፍትሄዎችን መተግበር ወሳኝ መሆኑ ተገልጿል። ኢትዮጵያ ለኬንያ 83 በመቶ የሚሆነውን የኤሌክትሪክ ኃይል በማቅረብ ቀዳሚ የኃይል ምንጭ መሆኗ ተገለጸ። ይህም ሀገሪቱ በዓመት $10 ሚሊዮን እንድትቆጥብ እንዳስቻላትና ከኃይል መቆራረጥ እንድታደጋት ተገልጿል። ኬንያ ባሳለፍነው ዓመት ሰኔ ወር ድረስ አጠቃላይ ካስገባችው የኤሌክትሪክ ኃይል ውስጥ ኢትዮጵያ 83 በመቶ የሚሆነውን በማቅረብ ቀዳሚ የኃይል ምንጭ መሆኗ ተገለጸ። በዚህም በቀጠናው የኃይል ደህንነት የኢትዮጵያ ሚና እያደገ ነው ተብሏል። የኬንያው ካፒታል ኤፍኤም እንደዘገበው በተጠቀሰው ጊዜ ውስጥ ኢትዮጵያ 1274.42 ጊጋዋት ሰዓት የኤሌክትሪክ ኃይል ለኬንያ ስታቀርብ ዩጋንዳ 225.64 ጊጋዋት ሰዓትና ታንዛኒያ 33.79 ጊጋዋት ሰዓት አቅርበዋል። በዚህም ለኬንያ ኃይል የኢትዮጵያ አስተዋጽኦ ከሌሎቹ በእጅጉ የላቀ መሆኑን ዘገባው አመላክቷል። በአጠቃላይ ኬንያ ከጎረቤቶቿ የምታስገባው የኤሌክትሪክ ኃይል ካለፈው ዓመት ጋር ሲነጻጸር በ27.8 በመቶ ከፍ ብሏል የተባለ ሲሆን ይህም የሆነው በዋነኛነት በኢትዮጵያና በኬንያ መካከል በተዘረጋው የኃይል አቅርቦት ፕሮግራም አማካኝነት መሆኑ ተጠቁሟል። ዘገባው የሀገሪቱን የኃይልና ነዳጅ ተቆጣጣሪ ባለስልጣን በመጥቀስ ኬንያ ከኢትዮጵያ የምታስገባው የኤሌክትሪክ ኃይል በሀገር ውስጥ ከምታመነጨው ተርማል ኤነርጂ በላቀ ሁኔታ ወጪ ቆጣቢ እንደሆነ ገልጿል። ይህም ኬንያ በየዓመቱ ወደ $10 ሚሊዮን የአሜሪካን ዶላር እንድትቆጥብ አስችሏታል ብሏል። በተጨማሪም ከፍተኛ የኃይል ፍላጎት በሚኖርበት ጊዜ ኃይልን በፈረቃ ከማቅረብ እንዲሁም የኃይል መቆራረጥን እንድትከላከል አግዟታል ተብሏል። እስከ ጎርጎሮሳውያኑ 2025 አጋማሽ ድረስ ኬንያ ወደ ሀገሯ ያስገባችው የኤሌክትሪክ ኃይል 751.95 ጊጋዋት ሰዓት ደርሷል የተባለ ሲሆን ይህም በ2024 በተመሳሳይ ወቅት ካስገባችው 419.13 ጊጋዋት ሰዓት አንጻር ሲነጻጸር በእጥፍ ጭማሪ አሳይቷል። ኬንያ በአሁኑ ሰዓት እየጨመረ የመጣውን የሀገር ውስጥ የኃይል ፍላጎቷን ለማሟላትና ኃይል በፈረቃ የማቅረብ ችግሯን ለመቀነስ ተጨማሪ ከ50 እስከ 100 ሜጋዋት የኃይል ማስፋፊያ ድርድሮች በአሁኑ ጊዜ
እያካሄደች ትገኛለች። ለአብነትም በኢትዮጵያና በኬንያ መካከል ኃይል ለማቅረብ የሚያስችለው የ500 ኪሎ ቮልት ሶዶ ሞያሌ ሱሱዋ የኃይል ማስተላለፊያ መስመር ቀጠናዊ የኃይል ውህደት የጀርባ አጥንት ተደርጎ እንደሚወሰድ ተመላክቷል። የኬንያው ዜና አውታር ቢዝነስ ዴይሊ አፍሪካ የኢትዮጵያን የኃይል አቅርቦት ሊከሰት ከሚችል የኃይል ቀውስ ለመከላከል ወሳኝ መሆኑን ገልጿል። ጋዜጣው አክሎም ኢትዮጵያ ኬንያን ኃይልን በፈረቃ ከማቅረብና ከኤሌክትሪክ ኃይል መቆራረጥ ታድጋታለች ሲል ዘግቧል። በተጨማሪም ኬንያ በአጎራባች ሀገራት ላይ የኤሌክትሪክ ኃይል ጥገኝነቷን እያጠናከረች በመምጣቷም ከውጭ የምታስገባው ኃይል ለመጀመሪያ ጊዜ 10 በመቶን ተሻግሯል ብሏል። በታላቁ የኢትዮጵያ ህዳሴ ግድብ የምስረታ ስነ ስርዓት ላይ የተገኙት የኬንያው ፕሬዚዳንት ዊሊያም ሩቶም ሀገራቸው ከኢትዮጵያ ጋር ከህዳሴ ግድቡ የኃይል ግዢ ስምምነት መፈረም እንደምትፈልግ ገልጸዋል። ባሳለፍነው ዓመት ግንቦት ወር ኬንያ ተጨማሪ 200 ሜጋዋት ኤሌክትሪክ ከኢትዮጵያ ለመግዛት የቴክኒክ ልዑኳን ወደ አዲስ አበባ መላኳ ይታወሳል። ቱርክ፣ ኳታርና ግብጽ ሐማስ የትራምፕን የሰላም እቅድ እንዲቀበል ጫና እያደረጉ ነው ተባለ። በአሜሪካው ፕሬዚዳንት ዶናልድ ትራምፕ የቀረበውን የጋዛ የሰላም እቅድ ተከትሎ ቱርክ፣ ኳታርና ግብጽን ጨምሮ በርካታ የአረብ ሀገራት ሐማስ እቅዱን እንዲቀበል ከፍተኛ ግፊት እያደረጉ ነው። እነዚህ ቁልፍ ሽምግልና አድራጊዎች እቅዱ እስካሁን ከተሰጡት ሀሳቦች ሁሉ ምርጡ ስምምነት መሆኑን በመግለጽ የሐማስን አዎንታዊ ምላሽ እየገፋፉ ነው። እቅዱ አስቸኳይ የተኩስ ማቆም፣ ታጋቾች እንዲለቀቁ ማድረግና ሐማስ ትጥቅ ፈቶ ከጋዛ አስተዳደር መውጣቱን ይጠይቃል። የፍልስጤም አስተዳደርና ሌሎች ክልላዊ ኃይሎች እቅዱን ሲደግፉ፣ ፕሬዚዳንት ትራምፕ ደግሞ ሐማስ እምቢተኛ ከሆነ እስራኤልን ሐማስን የማስወገድ ስራዋን እንድትጨርስ ሙሉ ድጋፍ እንደሚያደርጉ አስጠንቅቀዋል። ሐማስ በበኩሉ በአሁኑ ሰዓት እቅዱን እየመረመረ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሐማስ የጋዛን የሰላም እቅድ እንዲቀበል ነው የ4 ቀናት የጊዜ ገደብ የሰጡት። ትራምፕ እንደገለጹት የሰላም ስምምነቱ እየቀጠለ ያለውን ግጭት ለማቆም፣ የጋዛን መረጋጋት ወደ ነበረበት ለመመለስና ሰብአዊ እርዳታ ወደ ህዝብ መድረሱን ለማረጋገጥ ያለመ ነው። ሐማስ ስምምነቱን በተቀመጠው የጊዜ ገደብ ውስጥ ካልተቀበለ ከባድ መዘዝ እንደሚመጣ ፕሬዚዳንቱ አስጠንቅቀዋል። የጋዛ የሰላም እቅድ የጸጥታ ዋስትናዎችን፣ የእርዳታ አቅርቦቶችን እንዲሁም ተጨማሪ ደም መፋሰስን ለማስቆም የታለሙ ፖለቲካዊ ሂደቶችን ያካትታል ተብሏል።